ጥሪ ሲያቀርብለት ዘማርያም የሚባለው ሰውዬ የደምረውንም ጥሪ ያሰረዘው እሱ ነው። የዲያቆን ማነው ስዩምንም ጥሪ ያሰረዘው እሱ ነው በውስጥ። እሺ የዲበኩሉንም ጥሪ ያስቆይ ቆይ የዲበኩሉንም ጥሪ ኤርሚ አዳምጠኝ። እኔ ከልተጥቅም የጠራው ሌላ ነው እኮ አጫርሰዋለሁ በኋላ ሰጠኝሽ። ታንክ ዩ ጋይስ። እሺ ቀጥሎ ማን ነው የሚሰጠው? እኔ ስላለቀ በደቂቃው እንድናወራ እኔ ጥያቄን እንዲመለስ ነው የኔ ጥያቄ እንዲመለስ። ኤርሚ ላነሳው ነገር መልስ መስጠት ስላለብኝ ደቂቃ ስጠኝ። ደቂቃ ስጠኝና አንተም ይሰጣል። ኤርሚ ችግር የለውም። ኦኬ እሺ ጋይስ እሺ ደቂቃ ያዘልኝ። ኦኬ ያው በቃ 5 ደቂቃ አውሩሽ። በቃ አሁን እኮ ተመልሶ ክርክር ከሆነ እኔ ምን አደርጋለሁ ታዲያ? እሺ እኔ ላስቀምጥ ነው የመጨረሻ ንግግሬ ነው ይሄ። እስካሁን ድረስ ይሄው 5 ደቂቃ እሺ፣ ይሄው ጀምሩ 5 ደቂቃ አውሩና ከዛ ወደ ጉዳዩ ግቡልና። መልካም እሺ 5 ደቂቃ አስቀምጥልኝ። ሰዎች በሌሉበት የሰው ሰዎች ሲጠራ ሐሜት ነው ባይዘው በሌሉበት ኤርሚያስ ይዋሽ እውነት ይናገር እነዛ ሰዎች በሌሉበት ከተወራ ሐሜት ነው ባይዘው። እኔ አሁን እዚህ ያሉትን ሰዎች ፊት ለፊት የተናገርኳቸው የሌለ ሰው ስም አልጠራው ሐሜት ነው። ቀሲስ ዘበነ ቀሲስ ድበኩሉ ገሌ ሐሜት ነው ይሄ። ኦኬ ምክንያቱም ከአኪል ጋር የነበረው አኪል በቪዲዮ እስከ መረጃ አውጥቶ ኤርሚያስን ዳሽ አሳይቷል። ኦኬ ግን አሁን አኪል በሌለበት ግን አኪል ወክያ አላወራም። እኔ ግን ሐሜት ነው ወንድሞቼን አባቶቼን ሐሜት ነው። እኔ እንኳን አላረኩትም። ኦኬ በትምህርት ነው እየጠየቁ ያለሁት። ስለዚህ ሐሜቱ ይቅር፣ እዚህ ጋር ያሉ ሰዎች ይውረዱና እኔና ኤርሚያስ እርሱ ገርላቱን ድርሳናቱን ያምጣ። አሁንም የአቡነ ተክለ ሃይማኖትን ጨምሮ ያነሳውንም ማለት ነው። ፖለቲከኛ ነበር እንዲህ ነበር ሁሉንም ያወራውን በመጽሐፍ እያስደገፈ እሱ የፈለገውን ያቅርብ። እኔ ደግሞ በራሱ ቤተ እምነት መጽሐፍና በመጽሐፍ ቅዱስ እርሱ ገድላት ድርሳናቱ ሲያነሳ እኔ ደግሞ መጽሐፍ ቅዱስ ዋናውን አነሳለሁ። መጽሐፍ ቅዱስ ዋናውን አንስቼ የክርስቶስን ትምህርት እንደሚክድ የክርስቶስን ትምህርት እንደማይቀበል ክርስቶስ ያስተማረውን ነገር እንደማይቀበል በዛ ሞግተዋለሁ። ክርስቶስን ያላወቀ ሰው ነገረ ድነት የለውም፣ የዘላለም ሕይወት የለውም። ዝም ብሎ በስም በጠራ ሳይሆን ክርስቶስ አርጎ ያለውን ነገር ማድረግ ነው። ክርስቶስ አርጎ ያለውን ነገር በጥምቀትና በቅዱስ ቁርባን በሌሎችም የነገረ የድነት ትምህርቶች ላይ ከኤርሚያስ ጋር በመጽሐፍ ቅዱስ ደግሞ እኔ ሞግተዋለሁ። እሱ ገድላት ድርሳናቱን ይሰብስብ፣ ችግር የለውም። ኦኬ ስለዚህ አሁንም መዋየት የሚፈልግ ከሆነ እዚህ ጋር ያሉት ሁሉ ይውረዱ። እየሰማኝ ነው? ኤርሚያስ ውይይት አይደለም የሚፈልገው፣ ዓላማ መዋየት አይደለ? ኤርሚያስ ሙሉ ሰው ነው። ራሱን ችሎ መናገር ማስተማር የሚችል ወንድማችን ነው። ስለዚህ የማንንም እገዛ አይፈልግም። እኔ ገሌ ይግባልኝ ገሌ ይቀመጥልኝ አላል። ታስወርድና ሁለታችንንም እኔ እና እሱ እንዋያ። አይ እኔ አልወያይም ካለ ዳጊ ከሆነ ዳጊ መሪጌታ የተባሉት እዚህ ጋር ያሉት እንግዲህ ጴንጤ ከሆኑ እሳቸው ሉክ ፕሮፋይላቸውን ራሱ ያው ፊት ለፊት ስለምናገር ነው። ኦኬ ይሄ ሁሉ ማስመሰል ይሄ ሁሉ መደባበቅ ተኩላነት አያስፈልግም። በቃ አውልቀው ልብሳቸውን በሱፍ መምጣት ይችላሉ። ኦኬ ጴንጤ ከሆኑ ነው እየተናገርኩ ያለሁት። ምክንያቱም ኤርሚያስ እሳቸውም ይቀመጡ ስላለ ማለት ነው። ኦርቶዶክስ አባት ከሆኑ እሳቸው ምንም እንትን የለውም። ጴንጤ ሆኖ ከሆነ ግን ይህን ፕሮፋይል ያደረጉት ይሄ በጣም ትልቁ ሌብነት ነው። ኦኬ ጴንጤ ሆኖ ይህን ካደረጉት ፊት ለፊት ነው የምናገረው። የሌለ ሰው ዓላማም ይሄ ውሸታምነት ነው። እንደዚህ አይነትም ወንጌል የለም። ሰው ያላመነበትን ነገር ለድራማ ማድረግ የለበትም። ስለዚያው ምንድነው የምናደርገው መሰለ ኤርሚሻ ወንድሜ ኤርሚያስ አለ። እሱ መዋይ ከቻለ ይውረዱና እኔና እሱ እንዋይ። ሁሉም ይውረዱ፣ ማንም አያስፈልገንም። ራሳችንን ቆመን ቤተ እምነታችን ወክለን መናገር እንችላለን። እሱም ቤተ እምነቱን ወክሎ በቤተ እምነቱ መጽሐፍ እንደ ጴንጤ ኮንሲደር አድርጌው የሁሉንም ትምህርት ጠይቋለሁ ማለት ነው። የነገረ ድነት ትምህርታችን እንዋያለን። ስለዚህ አሁን ምንም ባኬንድ ፎርዙ በዚህ ወጥቶ ዘበነ በዚህ ቲክቶክ እንኳን የሌላቸውን ሰዎች ውይይት መጣት በጣም አስቂኝ ነገር ነው። ሰው ዘበነ በዚህ ወጥቶ ቀሲስ ድበኩሉ በዚህ ወጥቶ ከሚባል ይኸው በቃ መተናል። ስለዚህ እንዋይ። ከቻለ እሱ ካልቻለ ደግሞ ለብቻው የሚዋይ ሰው ካለ ከዛ ሰው ጋር ለመዋየት ፈቃደኛ ነኝ። አለበለዚያ ግን ዝም ብሎ ቃቃ ጨዋታ እንጨዋት ከሆነ ግን ምንም ጥቅም የለውም። ኤርሚዬ እና ወደ ገደለው ብንገባ ጥሩ ነው። ይበቃኛል፣ ደቂቃው ችግር የለውም። ጊዜ ይስጥልኝ። እሺ ኤርሚ ለኔ 5 ደቂቃ አድርገልኝና እሺ ልጨርስ። ቴንኪው ኦኬ። አሁንም መዝሙር እንደገና ደግሞ ሌላ ስድብ ወደ መርጌታም ጋር ጉንተላ ዳጊም ጋር ጉንተላ ገባ ማለት ነው። ኦኬ ሰዎች በሌሉበት ስማቸውን ማንሳት ሐሜት ነው አለ። ሐሜት የሚለው ነገር እሱ አይገባውም፣ አያውቅም። ምናልባት አማርኛ ችግር ሊኖርበት እንደሚችል አስባለሁ። ግን ኢትዮጵያዊ ነው፣ ሲያወራ ቆንጅዬ አማርኛ ነው የሚያወራው። ለምንድን ነው እንደዚህ ብዬ የምለው? ሐሜት የሚባለው ነገር እኔና መዝሙር አሁን ተደዋውለን በውስጥ ዳጊ እኮ የሚባለው ይገርምሃል፣
ብዬ ካልኩት ነው ሐሜት የሚሆነው። ዳጊ እዚህ ጋር ቁጭ ብሎ ማውራት ሐሜት አይደለም። አንድ ሁለተኛ፣ በሶሻል ሚዲያ ህግ ሰዎቹ በሌሉበትም ራሱ ነገ ስለሚሰሙት ማለት ነው፣ እዚህ የሚቀረጸውን ነገ ይሰሙት የለ ቢወራ ሐሜት አይደለም። ጥሪ ያቀረብኩላቸውን ሰዎች ነው ስማቸውን ዘርዝሬ የተናገርኩት። ዛሬ አይደለም የጀመርኩት። ኦኬ፣ ጥሪ ያቀርበውልኝ ወደ ጓዳ የገቡትን ሰዎች ዘማርያም የሚባለው አፍሮ የሶስት ሰዎችን ጥሪ አሰርዞብኛል። ደምረውን እንኳን ተውት፣ እሱን ከእሱ ጋር ይቅር። ግን ዲያቆን ስዩም ጥሪ አቅርቦልኝ በነገረ ማርያም ጉዳይ አሰርዞታል። ማ ራሱ ዘማርያም ማለት ነው። ለቀሲስ ዲበኩሉ እኔ ከሳምንት በፊት የታቦት ጥሪ አቅርቤ አልቀበልም ብሎ የሚለው መልስ ከእሳቸው ወይ ይቀበላሉ ብሎ የሚለውን ስጠብቅ ራሱ ደውሎ እሳቸው እንደማይቀበሉ ቀሲስ ዲበኩሉ ማለት ነው። ማን ያስደረገው? ዘማርያም። እኔ እኮ ከዘማርያም ጋር አልወያይም አላልኩም። ቀሲስ ዲበኩሉ ግን በመጀመሪያ የታቦቱን ጥሪ ቴዲ ሐዋሳ ቤት እንገናኝ ብሏል ብላችሁ ለኤርሚያስ የጠራውን ጥሪ እንደምንም ደጋግፋችሁ ታቦቱ ከመንበሩ አደል ካህኑም ከደብሮ አደል ይግቡ ቀሲስ ዲበኩሉ ማለት ነው። እኔ በሚቀጥለው ቀን ከዘማርያም ጋር እሱ በተናገረው በመጽሐፍ ቅዱስና በገድላት ድርሳናት ነገረ ድነት ላይ ካልገባው እስኪ እኔ ልፈር። በመጀመሪያ ቀን ለቀሲስ ዲበኩሉ የጠራውን ጥሪ ይግባ። እኔ ከዲያቆን ጋር ስላፋ አሉልም። አይቀጡ ቅጣት የተቀጣው ያ ትዕቢተኛው ወንድማችሁ ታስታውሳላችሁ። 25,000 ሰው ባለበት አንገታችሁን የደፋችሁት። ትዕቢት ቀላል ትዕቢት የለም ኦርቶዶክስ ውስጥ ስለማቅ ማለት ነው። እና ዲበኩሉን ጥሪውን ተቀበል በሉት። እኔ የዲበኩሉ ጥሪ ከተቀበለ በማግስቱ ከዘማርያም ጋር ያን ጥሪውን እቀበላለሁ። እሱ ግን የዲያቆን ስዩምን አሰርዞ የቀሲስ ዲበኩሉን አሰርዞ የደምረውን አሰርዞ ሲያበቃ ለእኔ ጥሪ ብሎ ያለው ቀሲስ ዲበኩሉን ከኔ እጅ ሊያስመልጥ ነው። አዎ፣ ሁለተኛ አይቀጡ ቅጣት አደባባይ ላይ እስቲ ጴንጤ ነው ኦርቶዶክስ ነው የሚያፍረው? ውይይቱን ጥሪ ተቀበለ በሉት ቀሲስ ዲበኩሉ ማለት ነው። ኦኬ፣ ሐሜት ብለህ ካልክ እኛ እዚህ እነሱ በሌሉበት አደል ያነሳ ነው ውስጥ ስላለው በተለይ ምንድነው የሚለው ኢየሩሳሌም የኛ ናት ይላል። ኤርሚያስ ይባለዋል፣ ከእስራኤል ይባለዋል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው ቅዱስ ጳውሎስ። ክርስቶስ አምላክ ሙሉን ግቡና አዩት። ይሄን ቪዲዮ ሙሉን ግቡና አዩት። ለእኔ ጥያቄ ተጠይቆ ለእኔ መልስ በመለሰበት ላይ ነው። ኤርሚያስ የሚባል ተገር እንደምኖርም ራሱ አያውቅም፣ ግን እስራኤል ብሎ አለ። እንግዲህ ሐሜት ከሆነ መዝሙረ ያሬድ አንተ እንዳልከው ሐሜት ከሆነ ይህ ሰውዬ ሐሜተኛ ነው ማለት ነው። ቄስህ ማለት ነው። አባትህ ሐሜተኛ ነው ማለት ነው። እኔ በሌለሁበት እዛ ተጠይቆ ያወራል። እንዴት ነው ሐሜት የሚሆነው? አሁን ቀሲስ ዘበነ ሐሜት አማኝ ብዬ አልልም። ሚዲያ ላይ ነው የተጠየቀው። ሚዲያ ላይ ነው ያወራው። እኔም እዚህ ሚዲያ ላይ ነው ያወራሁት። ሐሜት ለይ እንጂ ዲያቆን እንዴት ነው? የአሜሪካ ሙቀቱ ነው። ሐሜት ለይ እንጂ መጀመሪያ ማለት ነው። እሺ ቀለም ያሁን ወደ ትምህርቱ ትገባለህ፣ ትወያያለህ። ይህን ሰው አስወርደው። ኤርሚ እሺ፣ ይኸው ሚዩት አድርጓል። አያነሳም። አስወርደው። ኦኬ፣ እሺ ዳኒ፣ እነሱ ያወሩ። በቃ እሺ፣ ጠብቀን። እሺ፣ አላወራም፣ እንዳታስወርደው። ኤርሚያስ ጥያቄ አለኝ፣ ወደ ትምህርቱ ይገባል። ጥያቄ አለኝ። ልክ እንዳዳም አይነት ሌሎች እሺ፣ ቆይ ሚዩት አድርግ ዳጊ፣ እንዳታስወርደው። ኤርሚ ይቀመጥ፣ ሁሉ ይወርዳሉ። አንድ ላይ ኤርሚያስ አንዴ አዳምጠኝ። እኔ ነኝ ጠርቼ ያስገባሁትኝ እና ፈልጌው ነው። እኔ ለራሴ ስለፈለኩት ስርዓት አያነሳ ሚውት ችግር የለም። እሺ ደቂቃ ይመልስልኝ። 2 ደቂቃ ነበረኝ። አንድ ደቂቃ ነው የነበረ። 2 ደቂቃ ነበረ ይመልስልኝ። 1 ደቂቃ በቀር ጨምር። እሺ ኦኬ፣ እሺ። ስለዚህ ቅድም ጥሪ ቀረበ የተባለው ዘማርያምን እኔ መቼ ያልጠራ እኔ ያልጠራ ኦርቶዶክስ አለ እንዴ? ዘኬ ብላ ብቻ ብላችሁ ነው ያልጠራችሁኝ እንጂ በሙሉ ጠርቶኛል። የፈረስ ፊት አለው ብዬ ያልኩ ሰውየውን ስላላወቅኩት ነው። ጭንብል ለብሶ ሊያስፈራራኝ ስለመጣ ማለት ነው። ለምን ተገልጦ አይወጣም ነበር? ስላላወቅኩት ነው። ሌሎቹ ግን ከባልቴቱ እስከ ሊቃውንቱ እስከተባለ ሁሉ ጥሪ አቅርቦ 15 ሰው ነው ጥሪ ያቀረበው። ምን ነክቷችሁ ነው ግን? ያ ትዕቢተኛ ዲያቆን ስለተደበደበባችሁ ነው የዛን ቀን 15 ጥሪ። ከዛ በኋላ ዘኬ ብቻ ብላ ተብዬ ነው ያልተጠራሁት። በሙሉ ተጠርቻለሁ። ኦኬ፣
ዘማርያም በመጀመሪያ እነዛን ያሰረዛቸውን የሁለቱን አገልጋዮች የቀሲስ በኩሉና የዲያቆን ስዩምን አሰርዟል። የሁለቱ አገልጋዮችን ሁለቱን ያሰረዘብኝን ይግሙና ሶስተኛ ያው የሱን ቀበለዋለሁ ማለት ነው። እኔ አስቀድሜ ለነሱ ጥሪ ስላቀረብኩ ማለት ነው። ስድብ ነው ብለህ ያልከው ስድብ ደረሰን ብለህ ያልከው እኔ አልተሳደብኩም። ኦኬ አልተሳደብኩም። ገድላ ድርሳናትን መደበቂያ አታድርጉት ነው ያልከው። በራስህ መጽሐፍት ራስህ ነው የተደበቀው። ቤተክርስቲያን አባቶች ናቸው ያፈሩት። ጥራት የጎላቸዋል ብለው ያሉት ጥራት የጎደላቸው ገለባ፣ አሰር፣ እንክርዳድ መሆናቸው በዚህ 10 ዓመት ውስጥ አሳይተናል ማለት ነው። እሺ ደቂቃ አልቋል። ቴንክ ዩ። ስለዚህ አልወያይም ነው ምንድነው? እኔ አሁን እንደዚህ ከሆነ ወሬው ምንም ቁጭ ብለን ምንም እየተማርን አይደለም እና ጥያቄያችን መልሱልን። ኤርሚያስ ጠርቻለሁኝ የገድለ መጥቆሪያ እኔ ለመጀመሪያ ጊዜ የሰሙ ትናንትና ነው። አላውቅም። እኔ እውነት ለመናገር አላውቅም። ከትናንትና ውጭ ሰምቼውም አላውቅም። አንተ ስታወራ ስለሰማሁ ከዚህ በፊት እኔ የመሰለኝ ቅድም እያብራራው ነበር። እኔ የመሰለኝ 54ቱ የብሉይ ኪዳን 39 እዛ ውስጥ ያለ ነበር ይመስለኝ እንጂ እንደ ገድል መሆኑን አላውቅም ነበረ። ትናንትና ግን በአጋጣሚ ሰምቼ እኔ ጥያቄ ስለፈጠረብኝ ናሳዬ ብዬ ጠርቻለሁ። ኦኬ አሁን ግን ወደ ውይይት ከሆነ እዚህ ያሉት ይቀመጡ፣ ችግር የለም ይውረዱ። እኔ ችግር የለብኝም። ዋናው የምፈልገው ታችም ሆነ ላይ ይሰማሉ። አንተ ጥያቄ ያለ ዛሬ ኤርሚዬ ጥያቄ ያለ መጥቆራ ላይ ነው አይደል? ማናቸውም አይወርዱም። ይውረዱ ኤርሚ ቢወርዱና የኔ ወንድሞች አይወርዱም። ከፈለክ አስወርዳቸው አንተ በመብት ማለት ነው። አሁን ገዛ አልፈልግማ። አንተ ለምን ነው አንተ ፍርሃት ለምን አለ? አይ ተው ኤርሚያስ እንደዛ ነው። እውነቴን ፈሪ አሁን እውነት ለሰሚው ፈሪ ማለት ፍርሃት ለምን አለ? ለሰሚው ፈሪ ማለት ነው። እናንተ ማትስማሙና ሰዎቹ ቢቀመጡ ምን ችግር አለው? መዝሙሬ ቢቀመጡ ችግር አለው? ኖ ኤርሚ ቆይ አንድ ሀሳብ ልስጥ። ለጥያቄ ኤርሚ ቆይ አንድ ሀሳብ ልስጥ ፕሊዝ። አንዴ ስታወራ ነበር ሀሳብ ልስጥና ጥያቄህን አደባብሰው ሊያልፉ ነው የፈለጉት። እኔ እየሰማሁ አይደለ? እኔ እየሰማሁ ነው። ሰዎቹ አይውረዱም፣ ይውረዱም፣ ይቀመጡ፣ ይወጣነሱ አስወጣቸው። ማንንም እንዳታስወርድ። አዳምንም መልስ አስገባው። ማንም ሰው አይወርድ። እንዳታስገባው ችግር የለም። እኔ ላስማማችሁ ኤርሚ አንዴ ሀሳብ እባካችሁን ስሙኝ። አንዴ ኤርሚያስ አንዴ ፕሊዝ ሀሳብ ልስጥ። ሀሳብ ልሰጥ እሱ ዝም ትለው። ሀሳብን ጨርሰሃል። አሁን አንተ እንደፈለግህ አታወራም። ሀሳብ ልስጥ ፕሊዝ። ኖ ሀሳብ አትሰጥ። ሀሳብ አንተ ስትሰጥ በዚህ ብቻ ሀሳብ ስጡ። ይኸውላችሁ ሰዎቹ ይውረዱ አይውረዱ በሚለው ብቻ እኔ ሀሳብ ልስጥ እሱ ላይ በፍጹም ኤርሚያስ ነው ሚዩት አድርገህ ሀሳብ የማትሰማው ለምን ሚዩት አደርጋለሁ? ታዲያ ስለሚዩት አደርጋለሁ አንተ ካወራ ደቂቃ ተሰጥቶን አንተም እኔም አውርተሃል። ሰው እኔ ነኝ አሁን ማውራት ያለብኝ። ደቂቃ ተሰጥቶን አውርተናል። የደቂቃችን እንደዚህ ብላችሁ ልትወጡ ማለት ነው። በእንደዚህ አይነት ኤርሚያስ ነው ባለቤቱ። አንተ አትግባ ኤርሚ። እየተደማመጥን ኤርሚያስ ሀሳብ ልስጥ። ኤርሚ ሁላችን የምንማረው ከውይይት ነው አይደለ? ኤርሚያስ አሁን እንደምታየው 15 ሰው ጠርቻለሁ አለ። መቼም 15 ሰው ሲጠራ ሰዎች አጅቦ አይደለም የሚጠራው። እኛም ውይይት ስንጠራው አጅበህ ይዘና አንለውም። 15 ሰው ጠርቻለሁ። ወንድ የሆነ እኔ ፊት ይቁም፣ ጀግና የሆነ እኔ ፊት ይቁም ይላል አይደለ? ኦኬ እኔ ወንድ ነኝ ጀግና ነኝ አይደለም። ምክንያቱም ወንጌል ፉከራ፣ ሽለላ፣ ቀረርቶ አይደለም። ግን ይኸው ኧረ አንዴ ሀሳብ ልስጥ ፕሊዝ። ቁጭ ብሎ ይዋሻል። አልሰማኝ በውሸት ይታወቃል። እኔ ችግር የለውም ሀሳብ ልስጥ። ሀሳቤን ታፈርሳለህ። 15 ሰው ጠርቻለሁ አላልኩም። 15 ሰው ጠርቶኛል ያልኩት። ታርመኛለህ፣ ችግር የለውም አድምጠኝ። ታርመኛለህ፣ ተራ ሲደርስ ታርመኛለህ። ለምን ታርመኛለህ? ኳሾም ይቅርታ ጠይቃለሁ። ለምን ትዋሻለህ? ሀሳቤን ልስጥ። ሀሳቤን ልስጥና ታርመኛለህ። ምንም ሀሳብ አትሰጥም። ውሸት እየዋሻ ሀሳብ አትሰጥም። ሀሳቤን ልስጥና ዋሽተህ ብለህ አንተ ትልቅ ሰው አይደለህ እንዴ? አንተ ትልቅ ሰው አይደለህ እንዴ? ሀሳብ ልስጥ ፕሊዝ። እኔን ቁጭ አድርጋችሁ አታስጨንቁኝ። አንዳችሁ እንደ ሆስት ቤቱን ምረዋ። በማላት ትግባ። አማኑኤል እዚህ በኋላ ትወጣለህ። በማላት ትግባ። ተው በቃ
ሐሳቤን ልስጥ ከሰማኝ በኋላ ዋሽተሃል ብለህ ይቅርታ ጠይቅ። በመጀመሪያ ይቅርታ ጠይቅ። አንተ ለምን 15 ሰው ጠርቶኛል ያልኩህ እንጂ 15 ሰው ጠርቻለሁ አላልኩም። ችግር የለውም። ቆይ ልጨርስ ሐሳቤን። ሐሳቤን ልጨርስና ይቅርታ ጠይቃለሁ። የዲያቆን ውሸታም የሆንክ ሰው ነህ። ደጋግመህ የምትዋሸው በገድል ላይ ተዋሻለህ፣ በመጽሐፍቶቻችን ግን ደንም ብራዘር ሐሳቤን ልጨርስ። የተላጠ ኤሌክትሪክ አስይዛለሁ። አንተ አትዋሽ። ኤርሚያስ እኔ ሚውት ላደርጋችሁ ነው። ሁለታችሁ ሚውት አድርጊያችኋለሁ። አንድ አስታራቂ ሐሳብ ሚውት አድርጊያችኋለሁ። ካዳመጣችሁን አዳምጡን። ህዝብ ነው እየሰማ ያለ። ትልልቆች ሰዎች ናችሁ። በየተራ ማውራት ይችላል። አድመጠኝ። ኖ አድመጠኝ። እኔና መዝሙረ ጣታችን የምንጠባ ሰዎች አይደለንም። ሁለታችንም አንተ ቤት ነው የመጣነው። ብልግና አትባልግ። እሺ ሚውት አታርገው። እሱንም እኔንም ሚውት አታርገኝ። አንተ ሚውት አርገኝ። ታዲያ እዚህ ጋር እኮ እየሰማሁ አንተ ሚውት አርገህ ተቀመጥ። ቤቱን አይመለከትም። እኔ እና እሱ መነጋገር የምንችል ሰው ነን። ሁለታችንን ሚውት ማድረግ ብልግና ነው ብራዘር። ብልግና አይደለም። ሴኮንድ ነው እኮ አንድ አሁን ቅድም ኤርሚያስ ማንም እንዳይናገር ብሏል። ማንም እንዳይገባ ብሏል። አይሰማም። እኔ ማይኩ እንደዚህ ክፍት ነው የሚሆነው። መዝሙር አንተም አታወራም፣ እኔም አላወራም። አታወራም። በቃ ስለዚህ ወይ ሁለታችንም እንወርዳለን ማለት ነው። እኔ እናንተ ወርደን ሌሎቹ ያወራሉ። ውረድ። አቅም ካለ ውረድ። እኔም ወርደው ስለ ኦርቶዶክስ ልታወሩ ከሆነ አድመጠኝ። ስለዚህ የጴንጤ ትምህርት አውሩ፣ መብታችሁ ነው። እፍርታሙ አንተ ነህ። ስለ ኦርቶዶክስ ካወራችሁ ግን እፍርታሙ አንተ ነህ። ቁጭ አድርገህ ተዋሽብኛለህ። እንደዚህ ሐሳቤን ስማና ከዋሻው ይቅርታ ጠይቅና ትቀጥላለህ። ሐሳቤን ልጨርስ። ለዋሻው ይቅርታ ጠይቅና ትቀጥላለህ። አልዋሻውም። ፖይንትን አስቀምጥና ስንት ሰው የጠራኝ ነው ብያልኩ። አንዴ ይሄንን ዋሽታ ትለኛለህ። መዝሙር ልጨርስና ሐሳቤን ልጨርስና ሐሳቤን ይሄን ያን ዋሽታ ትለኛለህ። ሐሳብህን እንድጨርስ አልከለከልኩም። ስንት ሰው ነው የጠራኝ ነው ብያልኩት ወይ ስንት ሰው ጠራኝ ወይ ስንት ሰው ጠራው ነው ብያልኩት። ልጨርስ፣ ችግር የለውም። ልጨርስና ቆይ ሐሳቤን ጨርሼ ነው ይቅርታ የምጠይቀው። የአብርሃም አምላክ ምስክር አጨርስም። ሐሳብህን ይቅርታ ጠይቅ። ሐሳቤን ልጨርስ። ይቅርታ ጠይቅ። ምን ሐሳብ ልጨርስ? አንድ ሰው ይቅርታ የውሸት ሐሳብህን አጨርስ። የውሸት ሐሳብህን አጨርስም። አንተ የውሸትም ይሁን የእውነት አንተ ባለህበት ነው። የዋሸህበትን ላሳያ። አንተ ስማኝ፣ አንተ ፊት ነው የማወራው። ስለዚህ የትም ምንም ችግር የለውም። አንተ ዝም ብለህ የምትዋሸው አንተ ፊት ነው ያወራሁት። አንተ ፊት ስላወራው ችግር የለውም። አንተ እንደፈለክ በለው። አንተ ፊት ነው የማወራው። የምትበላው ፕርሱፎን ታርመኛለህ። ከአሸዋሸዋ ታርመኛለህ። ፊት ለፊት ሐሳብ የምትበላውን ጋግረህ የምትበላውን ፕርሱፎን አትፈራም። ኧረ ስማ ፕሊዝ ስማና ሐሳብ ለመስማት ደፋሩን ኤርሚያስ ሐሳብ ስማ ፕሊዝ። በእንዲህ አንደበት ቅዱስ ቁርባን ትወስዳለህ። ሐሳብ ስማ፣ ችግር የለውም። ሐሳብ ስማ። ሐሳብ ሰምተህ ንቀፍ። ቆንጅዬ ውሸታም ነህ። ቆንጅዬ ሁለተኛ እንዳይለመድ። በጣም ብልግና ነው። ወንድ ቆንጅዬ አይባልም። በዚህ አፍህ ጵርስፎራ ሄደህ ትበላለህ አይደል? የጌታ ሥጋና ደም ብሎ የሚለው ወንድ ልጅ ቆንጅዬ አይባልም። በጣም ብልግና ሌላ ነገር ነው የሚመስለው። ቆንጅዬ ውሸታም። አሁን ሐሳቤን ልትሰማና ሐሳብን ጨርስ። ግን እንዴት አይነት እፍርታ መሆኑን ነው። አፍሮ ለተሳሳተው ስህተት እንኳን ይቅርታ ጠይቅ። ኧረ ችግር የለውም። ስማኝ፣ ችግር የለውም። ኦኬ ውሸትም ከሆነ እውነትም ከሆነ አንተ ባለበት ነው የምናገረው። ውሸት የሆነውን ነገር ውሸት ነው ትለኛለህ፣ ይቅርታ ጠይቃለሁ። ምንም ችግር የለብኝም እኔ። ኦኬ እውነት የሆነውን ደግሞ መቼም እውነት ነው ላትለኝ ትችላለህ፣ ግን እሱን ተወው። ኦኬ ምንድን ነው ያልኩት? በደንብ ስሙ። ውይይት ጠራው አለ አይደለ? ውይይት ጠራው። በጣም እኮ ይሄ የመንደር ወሬ ውስጥ ገባሁ። አሁን አይገርምም? መዋየት እየቻልን ጊዜያችን እየባከነ ውይይት ጠራው ብሎ የማንን ስም ጠራ? አኪለን ጠራላችሁ፣ ዘበነን ጠራላችሁ አይደለ? ስዩምን ዲያቆን ስዩምን ጠራላችሁ እያለ ዘረዘረላችሁ አይደል? ከዛ በኋላ ምን አልኩኝ እኔ? እነዚህ 15 ሰዎች ውይይት ራሱም ጠርቷቸዋል፣ እነሱም ጠርተውታል። ኦኬ የዘረዘራቸው ምክንያቱም ጠራው እያለ ነው። ጠሩኝም ጠራውም እያለ ዘርዝሯል ስማቸው። ኦኬ አንዳቸውን መጥቶ ግን ፊት ለፊት ያልቆም የሚል ነገር ተናግሯል። ቀጥሎ ደግሞ ቤቱን በከፈተ ቁጥር ለገሌ ውይይት አቅርቤ ውይይት አቅርቤ እኔ ፊት አይመጡም፣ እኔ ፊት አይቀርቡም፣ ማንም ጀግና የሆነ ይምጣ እያለ በጣም ብዙ ጊዜ ስም እየጠራ አኪለ እገሌ እያለ ማለት ነው። ኦኬ የእኛ ልጆች ደግሞ ሲጠሩት አልተሳደብኩም። በጣም ውሸት ነው። እኔ እንኳን ለዋሽ ውሸት ይቅርታ ጠይቅም አላልኩትም፣ ምክንያቱም አያስፈልግም።
አሁንም ባኬንድ ፎርዝ ይቅር፣ ኢቨን አሁን የተናገሩት ውሸት ካለ ይቅርታ ጠይቃለሁ፣ እኔ ችግር የለብኝም። ኦኬ ግን አሁንም እሱ ይቅርና ሁሉ ሰው ይውረድ፣ እኔ እናንተ ብቻ እንወያይ። አሁን ማን ነው አሁን ፈራ ትለኛለህ? የፈራ ሰው እንወያይ ይላል? የፈራ ሰው በቃ ለምን ውይይቱ ጋር አንገባም ይላል የፈራ ሰው? እኔ ግን አንተን ፈራ አልልህም፣ ምክንያቱም በጣም የህፃናት ቃላት ነው እሱ። እንደ ትልቅ ሰው ፂም እንዳወጣ ሰው እንሆንና እዚህ ያሉት ሰዎች ይውረዱ፣ እኔ እናንተ ብቻ እንወያይ፣ ያመጣቸው መጽሐፎች ግለጥ፣ ከዛ በኋላ እኔም በመጽሐፍ ቅዱስ እሞግታለሁ። መጽሐፍ ቅዱስ ነው ልዩነታችን። አሁንም ባኬንድ ፎርዙን የሰዎቹንም እድሜና ጊዜ አናባክን፣ ሁሉ ይውረዱና እኔ እናንተ ብቻ እንወያይ። ካልፈራህኝ ምናምን አልልም፣ የህፃናት ጨዋታ ስለሆነ እሱ። እንደ ትልቅ ሰው ግን የጠየቁ ነው በድጋሚ ከዚህ በኋላ መልሼ መናገር ስለማልፈልግ ሁላችሁም ውረዱ፣ እኔና ያማስ ብቻ ቀርተን ውይይታችን እናድርግ በሰላም ሰው የሚማርበት ሰው የሚያትርፍበት። አይ በቃ ዝም ብዬ አሁንም ከሆነ ኤርሚያስ ምንም ጥቅም የለውም፣ ስለ ራሳቸው ቤተ እምነት መጽሐፍ ያስተምሩ፣ የታድሶ ከሆነ የታድሶን ያስተምሩ። እዚህ ጋር ያሉት ጴንጤቆስታል ከሆኑ ሉተሪያን ከሆኑ ቃለ ሕይወት፣ መካነ ኢየሱስ፣ ካልቪን ምናምን ከሆኑ የራሳቸውን ትምህርት ያስተምሩ። ኦርቶዶክስ ስለ ኦርቶዶክስ ካነሱ ግን አንዳቸው ጋር ለብቻቸው እዚሁ ሁሉም ወርዶ እንዋያለን ማለት ነው። በቃ ይሄ የኔ ቃል ነው። ከዚህ በኋላም በጣም ደከመኝ ቱ ቢ ኦነስት፣ ምንም ፍሬ የሌለው ነገር ሆነ። የኔ ሀሳብ ይሄ ነው። ጨርሻለሁ። እሺ ቴንክ ዩ ትልቁ ላይ ስላለው መዝሙረ የዋሸበትን ውሸት ላሳያችሁ እንዴት እንደሚዋሽ። እዚህ ጋር ቅድም 6 ሰዎች ከቤተክርስቲያኒቱ ታዋቂ የተባሉ አገልጋዮችን ጠርቻለሁ። እየሰማቸውን የዘረዘርኩት ቀሲስ ዘበነ፣ ቀሲስ ተስፋዬ መቆያ፣ ቀሲስ መምህር አቡኑ ማለት ነው፣ ምህረት አብ፣ ታሪኩን፣ መምህር መስፍንን እነኝን ጠርቻለሁ ብዬ 6 ነው እዚህ ጋር የጻፍኩት። ልብ በሉ። ያው ዘበነ፣ ቀሲስ ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምህረት አብ፣ መምህር ታሪኩ አበራና መምህር መስፍንን ማለት ነው። መስፍን ታሪኩና ቀሲስ ዘበነ መልስ መልሰውልኛል። ኦኬ አንፈልግም ብለው ማለት ነው። ይህንን እኔ ቲክቶክ ላይ መጥቻ አይደለም፣ መዝሙረ ቲክቶክ ላይ ነው የሚያቀኝ። እኔ እኮ ሶሻል ሚዲያ ላይ 11 ዓመቴ ነው። ይህን ጥሪ ያቀረብኩት ለእነዚህ ሰዎች ያቀረብኩት አጠቃላይ ፌስቡክ ላይ ሆኜ ነው። መዝሙረ እዚህም ላይ ይዋሻል። ቲክቶክ የሌላቸውን ሰዎች እኔ ቲክቶክ ላይ ሆኜ አይደለም የጠራኋቸው። አንተ ምን ነው ማነው ቀሲስ ዘበነ ለእኔ እኮ መልሶልኛል አልመጣም ብሎ ማለት ነው። ኦኬ አልመጣም ብሎ እነ መምህር መስፍን አንመጣም ብሎ መልሶልኛል። እነ መምህር ምህረት አብ ወንድሙ ኤርሚያስ በሚባለው ሰው በኩል አንመጣም ብሏል። ኦኬ 6 ሰዎች እዚህ ጋር ልብ በሉ። ከዛ ወደ ቲክቶክ ስመጣ አክሊል ጠራኝ፣ ተቀበልኩት፣ ሰረዘው። በታቦቱ ጉዳይ ልደተ ቃል ጠራኝ፣ በመስቀሉ ጉዳይ እንግዲያው በመጽሐፍ ቅዱስ ብቻ ሳይሆን በድርሳነ መስቀሉ ይሰል አጠፈው ራሱ ማለት ነው። ቪዲዮ አለ። ኦኬ ፈለገ ጠራኝ፣ ያው አይታችሁታል የነበረው ማለት ነው። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ አድርገን አልፏል ማለት ነው። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ዘማርያም አሰረዘው። ኦኬ ደምረው ጠራኝ፣ እሱን እንኳን መቼም ግን ሰው መቼም አይናቅምና ምልህ ከአንዳንዶቹ ዲያቆናት ሳይሻል ይቀራል። እሱ ደምረው ጠራኝ፣ ተቀበልኩት፣ ዘማርያም አሰረዘው። ሲሳይ ቤት ስጠብቀው ዘማርያም ደምረው ቤት ገብቶ ቤተክርስቲያን ከሚሳደብ ሰው ጋር ምን ታደርጋለህ? እዛ ከሱ ጋር ውይይት ይቅርብ አለው። እኔ በዚህ መካከል ለቀሲስ ዲበኩሉ ጥሪ ያቀረብኩኝ በታቦቱ ጉዳይ። ኦኬ 1 ሳምንት ሙሉ እየጠበቅኩ እያለሁኝ ዘማርያም ቀሲስ ዲበኩሉ ታቦት ጥሪ እንዳቀረብኩለት ሲያቅ የእሱን ዳይቨርት አድርጎ እነዚህን ሁለቱን አሰርዞ የዚህኛውንም ሰው በውስጥ አዋቂ እኔ ሰዎች የነገሩኝ በትክክል መረጃ ዲበኩሉ ታቦቱን ጥሪ እንዳይቀበል የከለከለው ዘማርያም ነው። እኔ እኮ አሁን ዘማርያምን አልቀበለውም ብዬ አላልኩ። እነዚህን ዲያቆን ስዩምን ዘማርያም ብቻ አይደለም ባይዘው ያስከለከለው፣ ሊቀ ሊቃውንት ቀለም ወርቅ፣ መርጌታ ኤፍሬም፣ መምህር ኤፍሬም ማለት ነው። እነሱ ሁሉ ራሱ ዲበኩሉም ባለበት እዛ ቤት አትግባ፣ ታስበላናለህ፣ ተያዘኑ የምናልቀው ነው ያሉት። አትግባ፣ ይቅርብህ፣ ቤቱ ከሱ ሰው ጋር ይቅርብ ነው ብለው ያሉት። ምን እንደሚገጥማቸው ያውቃሉ። የኦርቶዶክስ ትቢት ይተነፍስ ነበር በአንዳንድ ሰዎች አንደበት የሚወጣው ትቢት ነው ያልኩ። ሁሉ ኦርቶዶክሳውያን ትቢተኞች ናቸው እያልኩ አይደለም። ኦኬ እዚህ ግን ቲክቶክ ላይ ያሉት ከራሱ ከመዝሙረ ያሬድ ጀምሮ ጴንጤ ገለባ ነው ብሎ የሚለው እና ግጠም ነው ያልኩ። እኔ እኮ አልወያይም አላልኩም። እኔ እኮ ባይዞ ነገረ ክርስቶስ ላይ ጥሪ አቅርቤልህ ነበረ።
የኔን አልቀበል ብለህ ስትል ሜሎስ ጥሪ አቅርቦልህ ነበረ። ቤትን ዘግተህ እኮ ጭጭ ምጭጭ ብለህ እኮ የተቀመጥክ ሰው ነበርክ። ምነው አሁን ዛሬ አልሞት ባይ ተጋዳይ ይመስል የድል አጥባይ አርበኛ ይመስል ያዙ ይልቀቁኝ ያልክ መዝሙር ግን ከፈለክ እሱንም አሁን እናደርገዋለን ማለት ነው። የልጁ ጥያቄ መጥቆራ ላይ ነው። አንተ አቅም ካለ ሁሉንም ይውረዱ ብለህ ካልክ ና ግባ በመጥቆራ ላይ ማለት ነው። በህዳር 29 ቀን ታቦተ ሕግ ተቀርጾለት 60 ክንድ ያለው አጋንንት በእናንተ ቤት ተጠምቆ ወሰመ ጥምቀቱ ጽዋለ ጽድቅ ተብሎ ገድል ተጽፎለት ታቦተ ሕግ ተቀርጾለት ገዳሙ ተሰርቶለት ታቦቱ ባወጣችሁበት ቪዲዮ አለን ማስረጃ፣ ጽሁፎችም አለን ማስረጃ። የልጁ ጥያቄ መጥቆራ ማን ነው ነው እያለ ያለው የዛሬው ጥያቄ ማለት ነው። ስለዚህ ለእነኚህ ሰዎች ስቆጥራቸው 6 እዚህ ጋር ይሉ አክሊለ 7 ልደተ ቃል 8 ፈለገ 9 ስዩም 10 ደምረው 11 ዲበኩሉ 12 ነው። ለ15 ሰው አላልኩም እኔ 15 ሰው ጥሪ ጠራው አላልኩም። መዝሙረ ይዋሻል ብዬ ስላችሁ ለዚህ ነው። እኔ እዚህ ጋር 15 ሰው ጥሪ ጠርቶኛል። ፈለገ ጋር የነበረን ዲቤት ካደረግን በኋላ ያ ጭምብል ከለበሰው ሰውዬ ጨምሮ ጥሪ ያልጠራኝ የለም። ጸበል ቀመስ ነው እንጂ ያልተባልኩት ጥሪ ያልጠራኝ የለም። ምንድን የሆናችሁ ተብሎ ሲባል ከላይ እስከታች ነው። የአቡነ ተክለ ሃይማኖት ገድል ላይ ሳነብ ባህራ አልቅም የሚባለውን ሰይጣን ሲያማትቡበት እጹ ወደቀ ይላል። የኦርቶዶክስ እጿ ከላይ እስከታች ነው የወደቀ። የነ መዝሙረ እጻቸው ከላይ እስከታች ነው የወደቀው። ማን? ያ ፈለገ የሚባለው ሰውዬ ዲቤት ከጀመረ ማለት ከተደረገ በኋላ ማለት ነው። ስለዚህ 15 ሰው ጠራኝ ነው እንጂ ያልኩት እኛ 15 ሰው ጠራሁ አላልኩም። እኔ የጠራኋቸው 6ቱ አክሊል ራሱን የጠራኝ፣ ልደትም ራሱን የጠራኝ፣ ፈለገም ራሱን የጠራኝ። አክሊልን ተቀበልኩት ሰረዘው ራሱ፣ ልደትንም ተቀበልኩት ሰረዘው ራሱ። ሙሉ አላረግም አለ። አክሊል በብሉይና በአዲስ ነው ያልኩትኝ፣ በአዲሱ ብቻ ነው ማወራው፣ በብሉይ አላወራም አለ። ልደትም በመጽሐፍ ቅዱስ ነው ማወራው መስቀሉ እንጂ በድርሳነ መስቀሉ አላወራም አለ። ራሱን የሰረዘው። ፈለገ ግን አጀሬው መጣ ማለት ነው። ያው የነበረውን ስላያችሁት ቪዲዮ ገብታችሁ ከፈለክ። ዲያቆን ስዩም ራሱን የጠራኝ፣ ደምረውም ራሱን የጠራኝ። ዲበኩሉን እኔ ነኝ የጠራሁትኝ። እኔ የጠራሁት ልብ በሉ፣ ዲበኩሉን፣ መምህር መስፍንን፣ መምህር ታሪኩን፣ መምህር ምረትአብ፣ መምህር አቡኑን፣ መምህር ተስፋዬ መቆያን፣ መምህር ዘበንን የጠራሁት። ኦኬ። አሁን ከዲያቆኑ ጋር ስላደረግን ከዲያቆን ወደ ዲያቆን አይነፋም ይላሉ ወጣቶቹ። አሁን ወደ ቄሶቹ ነው የሚሄዱት። መጀመሪያ ቀሲስ ዲበኩሉን ጥሪ አቅርብ ያለው ቆይ ልጨርስ። አንተ ለሰው ክብር የለም። ለ10 ጊዜ ዶር እንዲታወራለህ። ለጨርስ በቃ ወደ ውይይቱ በቃ ለጨርስ አይዞህ ለጨርስ ቴንክ ዩ። ስለዚህ ፈለገን ጥሪ ተቀብያለሁ ዲያቆን። አሁን ወደ ቄሶቹ ነው ከፍ ምለው። በምን በታቦት ጉዳይ አናወራም ብላችኋል። መዝሙረ እያንዳንዳችሁ እዚህ ቲክቶክ ላይ ያላችሁት ሰርቃችሁ ስላመጣችሁት በሌብነት መጣ ብላችሁ ያላችሁት አክሱም ጽዮን ማርያም ላይ አንተ አቅም ካለህ ናገባ መዝሙር ማለት ነው። ዲያቆን አይደለህ? ያው መንበሩን እንድንነካ እኔም እናንተም አይፈቀደልንም። ታቦት እንድንሸከም አይፈቀደልንም። አንተም ዲያቆን ነህ፣ እኔም ዲያቆን ነኝ። ናገባ በታቦቱ በብሉይ በአዲስ ኪዳን ናገባ። ኦኬ። ገድላት ድርሳናቱን እንደሚኮሰኩሳችሁ ይህን ታሪክ ትሸሹታላችሁ። ናገባ አንተ አቅም ካለህ። ይሄው ዛ አሁን ዲቤቱን እቀበላለሁ እኔ ማለት ዲቤቱን አቀረብኩልህ። ናገባ ኦኬ። ከዛ ውጪ የልጁ ጥያቄ መጥቆራ ነው፣ የመጥቆራ ይመለስለት ነው እያልኩ ያለው። ቴንኪው በጣም ስላስረዘምኩ ይቅርታ። መቀጠል ትችላላችሁ። ቴንኪው። ያው ኤርሚ ከዚህ በኋላ እኔ የሚያወራ ሰው ካለ ያውሩ። ማንንም ሰው ኦርቶዶክሳውያን የገቡትንም እንዳታስወርድ፣ የኛዎቹንም እንዳይወርዱ አስወርዳቸውና አሁን ባለው ጠቅላላ ርዕስ እንወያይ። ኤርሚ ማስወረድ ከጀመረ እኛ በሙሉ እንወርድና ቤት እንከፍታለን። መብታችሁ ነው። ተወያይ እያልኩ ነው። አሁንም በቃ ሰዎቹ በመጥቆራ ነው። ሁሉንም አስወርዳቸውና የፈለግከውን መጽሐፍ ታመጣለን። ማንም አይወርድም። ብራዘር ኤርሚያስ አስወርዳቸውና ከኤርሚያስ ጋር ብቻ ምነው መዝሙር እንደዚህ ላበላብ ሆንክ? ብራዘር ላበላብ እኮ የሚቆመው እርዳታ የሚፈልግ ነው። እንወያይ እያልኩ ላበላብ ትላለህ። ኦርቶዶክሳውያኑም አይወርዱም፣ ወንጌላውያኑም አይወርዱም። እኔ እናንተ ከላይ ነን ያለኑ። ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ችግር ለብቻችን እናወራለን። ኤርሚኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ለብቻ ከፈለግ በውስጥ ደውልልኝ። ለብቻ ከፈለግ እኔ በውስጥ አልደውልልህም። ካልሆነ ይቅርታና ያሬዶ ሁሉም አሉ። ባለቤቱ አለ አለው። ዮባ ሰላም ነው? እንዴት ነው? እንዴት ነው አለው? እግዚአብሔር ይመስገን። አይ
ሁለቱም እንወያያለን ካሉ ያሬድ ያቀረበው ነገር ምንድነው? እዚህ ገስ ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው። ምክንያቱም ውይይት መሃል ላይ መረበሽ ምንም አልፈልግም ካለ መብቱ ነው። አልወያይም አይደለም ያለው። እንደውም አጋዥም ከኔም ሳይድ ከሱም ሳይድ አያስፈልግም ነው ያለው። አሁን ጀሌ ያስፈልገኛል እያለ ያለ አካል አለ ማለት ነው። በቃ ከወረዱ እኔም አብሬ እወርዳለሁ። ለጨርስ ሚዩት አድርግ። እስካሁን ስታወራ ነበር። ማንና ነው አንተ በየማሉ የምትገባው? ሚዩት አድርግ። እሱ ቁጭ በላ ለሚስት ነገራት። ሚዩት አድርግ። እንዳንተ የሀገር ሴት ጭን ውስጥ አልገባም። እኔ ሚስት አግብቼ እንዳንተ የሀገር ሴት ጭን ውስጥ አልገባም። አንተ ምን አይነት ሰው ነው? በጌታ ስም ሚዩት አድርግ እንጂ ምናልባት አሁን ባይተንፍሱ ካላስማሉ እሺ አትልም እንዴ? ሚዩት እንዳታደርጉኝ። አንደበትን መዝጋት አለብህ። ሚዩት አድርግ። አላናገርኩም። እግዚአብሔር የሰጠኝ ሚስቴ እንዳንተ ከከተማ ሴቶች ጋር ጭን ውስጥ ገባ ጋለሞታ አንዴ ይሄ ነው እንግዲህ ኤርሚያስ አይተንፍሱ ማለት ይሄ ነው። አያችሁ እውቀቱ እያንዳንዱ ነገር ይሄ ነው። ስርዓት መያዝ አለበት። ሚዩት አድርግ። የአዲስ አበባን ሴቶች በየጥጋ ጥጉ ሰንሰል ስር ማስተኛት አለ። እንደኔ አዲስ አበባ ላይ ኢንዚዛ ሲዳራ ሴቶች እየላካችሁ በገየገራገራ ጥግ ስር የተኙትን ሴቶች የምታስነው ኢንዚዛና አህያ እኮ ግብረ ስጋ ሲያረጉ እየላካችሁ እኮ ሴቱን ስለዚህ ሴት ስር አንተ አልምትሉ። ምክንያቱም መረጃ ያለ አንተ ሁላችንም ሁሉንም ሰው አግብቼ ነው ምንም ይጠቅም እሱ አግብታ ነው ቁጭ ብለህ የምትቃል የቤተሰብ ሰላም ታጋል። አሁን ሚዩት ጋብቻ ቅዱስ ነው። አስወጣን፣ ሁላችንም አስወጣን። ኤርሚ አስወጣኝ። እኔንም እናመሰግናለን። ሁላችሁም ሁሉን በቃ ይቅር፣ ውይይቱም ይቅር ይሻላል። እንዴ እኔ ያክል እንትን ማለት ያስጠላል። ፖለቲካ ብቻ ከሆነ ነገሩ ያስጠላል። ስድድብ ለማምለጥ ምናምን ከሆነ ሩጫችሁ እኔ አይመለከተኝም። ኦኬ ቴንክ ዩ። በጌታ ስም እኔ እንደዚህ አይነት ውይይትም አይቼም አላቅምም። እንደዚህ አይነት ነገርም ሰምቼም አላቅም።